ከብሩኖ ጉማሬዥ ጋር በተያዘ ዛሬ አዲሱ ነገር አርሰናል ኒውካስል ለመጠየቅ ወይም ኒውካስል የሚፈልገውን ዋጋ የሚቀራረብ ገንዘብ አርሰናሎች ይዘው ለመምጣት መዘጋጀታቸው እየተነገረ ነው የሚገኘው። ወደ 88 ሚሊዮን ዩሮ አካባቢ ያ ማለት ወደ 80 ሚሊዮን ፓውንድ የሚጠጋ ገንዘብ ቫሉዌሽናቸው እንደሚታወቀው ኒውካስሎች ከ80 እስከ 85 ሚሊዮን ፓውንድ ነው ተጫዋቹን ቫልዩ ያደረጉት ወይም ቫሉዌሽን የሰጡት። ስለዚህ አርሰናል ወደዛ የሚቃረብ ይሄ የ2-3 ሚሊዮን ፓውንድ ልዩነት አይነት ያለው ገንዘብ አርሰናሎች ይዘው ለመቅረብ እየተዘጋጁ ይገኛሉ። ስለዚህ በአደራዳሪዎቻቸው በኩል ያለው መረጃ እንደሚያሳየው በኩል አርሰናል የሚያቀርበው ገንዘብ ኒውካስል የሚቀበለው አይነት ገንዘብ ነው፣ ወይም ኒውካስል ለመቀበል የተዘጋጀው ወይም ኒውካስል የመደበው ገንዘብ ነው። ፈጥኖ ሪያክት ብቻ ማድረግ ነው የሚጠበቅበት። ሌላ ክለብ መሀል ላይ ገብቶ እንዳይረብሻቸው አርሰናሎችን ያንን ማድረግ ብቻ ከአርሰናል ይጠበቃል ይላል እና ይህንን የሚያጠናክርልን ነገር የብሩኖ ጉማሬዥ ዝውውር አይቀሬ እንደሆነ ማረጋገጫው ግርምዬ ኒውካስል በዚህ ሰዓት አሁን ከ20 ደቂቃ በፊት አላይጂ ባምባ የተባለ ተጫዋች አስፈርሟል። ከሞናኮ ባምባን አስፈርሞታል። 41 ሚሊዮን ዩሮ ነው ተጫዋቹን ያስፈረመው። ለሕክምና ምርመራ ወደ እንግሊዝ እየመጣ ነው። ተጫዋቹ የሞናኮ ክለብ ተጫዋች ነው። በቀጣይ ሽያጩ ላይ 15% ሂሳብ ታስቦለታል እና የተጫዋች ወደ ኒውካስል እግር ኳስ ክለብ ተቀላቅሏል። ይሄ ግልጽ ነው የሚገልጽ ይሄን ያህል ሚሊዮን ፓውንድ ከፍለ 40-50 ከፍለ የምታመጣው ተጫዋች መቼም ሁለተኛ ለማድረግ ሳይሆን ያው ለመተካት